የኢየሱስ ክርስቶስ ቤተሰቦች በጌታዬ በኢየሱስ ክርስቶስ ፍጹም ሰላም የአክብሮት ሰላምታዬን ያቀረብኩላችሁ እንዲሁ ካለፈው የቀጠለውን የዮሐንስ ራእይ እና 666 የሚለውን የትምህርታችን ርዕስ መሰረት አድርገን ካቆምንበት እንቀጥላለን። የዮሐንስ ራእይ ምዕራፍ 12ን ትርጉም ነው እየተረጎምን ያለው ነውና ወደዚያው እገባለሁ። 7 ራሶች ማለቱ ዲያብሎስ ወደፊት በሚገለጥበት ጊዜ ሐሳዊ መሲህ በሐሳዊ መሲህ አማካኝነት የሚመርጣቸው 7 አገራት አሉት ማለቱ ነው። 10 ቀንዶች ነበሩት ማለቱ በሐሳዊ መሲህ አማካኝነት በሰባቱ አህጉራት የሚሾማቸውን 10ሩን ክፉዎች ነገስታትን መግለጡ ነው። የዮሐንስ ራእይ ምዕራፍ 17 ከቁጥር 12 እስከ 14 ላይ እንዲህ ይላል። ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው አለ በሌላው የዮሐንስ ራእይ ክፍል። ስለዚህ 7 ራሶች የሚላቸው 7ቱ አገራት ሲሆኑ 10 ቀንዶች ማለቱ ደግሞ 10 ባለስልጣናትን የሚሾሙበትን ነው ብለናል። ከመጽሐፍ ቅዱስ ማስረጃ የዮሐንስ ራእይ ምዕራፍ 17 ከቁጥር 12 እስከ 14 ላይ ደግሞ ይህንኑ እውነት ይነግረናል። ያያቸውም 10 ቀንዶች ገና መንግስትን ያልተቀበሉ 10 ነገስታት ናቸው። በአውሬው ዘመን ሐሳዊ መሲህ 666 ዘመን የጥፋትን ሥራ የሚያከናውኑ የሚሾማቸው ነገስታትን ማለት ነው። ዳሩ ግን ከአውሬው ጋር ለ1 ሰዓት እንደ ነገስታት ስልጣን ይቀበላሉ። እነዚህ አንድ ሐሳብ አላቸው። ኃይላቸውንና ስልጣናቸውንም ለአውሬው ይሰጣሉ። እነዚህ በጉን ይወጋሉ። ጌታችን መድኃኒታችን ኢየሱስ ክርስቶስን እንዲሁ የሚያምኑትን ክርስቲያኖችን ማለት በኢየሱስ ክርስቶስ የሚያምኑትን በበጉ በክርስቶስ የሚያምኑትን ክርስቲያኖችን ያሳድዳሉ ማለቱ ነው። በጉም የጌታዎች ጌታና የነገስታት ንጉሥ ስለሆነ እነርሱን ድል ይነሳል። እርሱ ድል እንደነሳቸው እኛም ድል እንነሳዋለን። ከእርሱም ጋር ያሉ የተጠሩና የተመረጡ የታመኑም ደግሞ ድል ይነሳሉ ነው ያለው። እግዚአብሔር የተመሰገነ ይሁን። ይሄ ነው። በራሶቹም ላይ 7 ዘውዶች ነበሩ ማለቱ በሐሳዌ መሲህ 666 አማካኝነት 7ቱን ዋና ዋና ኃጢአቶችን የሚያስፈጽም መሆኑን መግለጡ ነው። ጅራቱም የሰማዩን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ማለቱ ሰይጣን ዲያብሎስ እኔ ነኝ ፈጣሪያችሁ በማለት በድፍረትና በትዕቢት በተናገረ ጊዜ አዎ ነው ብለው ያመኑትን መላእክት ነበሩ። እርሱ ወደ ምድር ተፈርዶበት ሲጣል እርሱን ተከትለው ያመኑት ሁሉም ወደ ምድር የመጣላቸው ነገር ሲያስረዳን ነው። የሰማዩን ከዋክብት ሲል የሰማይ ከዋክብት የሚላቸው በቀድሞ አፈጣጠራቸው ከከበሩ መላእክት ወገን ስለመሆናቸውና የዲያብሎስን ድምፅ አምነው በመቀበላቸው ምክንያት ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ማለት የአየር አጋንንት የባህር አጋንንት ከምድር ጋር በኋላም በሲኦል ተወርውረዋልና ያንን ማለቱ ነው። ከሱ ጋር አብረው ተከትለው የጠፉትን ሲል ነው። ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ማለት ከእርሱ ጋር አብረው ወደቁ ማለት ነው። ይሄ ነው የዮሐንስ ራእይ ምዕራፍ 12 ቁጥር 7 እስከ 9 ላይ እስቲ ስለ ጠላት ዲያብሎስ አወዳደቅ ዮሐንስ ራእይ ያለውን እንይ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ፣ ዘንዶውም ከመላእክቱ ጋር ተዋጋ ነው የሚለው። ዘንዶውም ከመላእክቱ ጋር ተዋጋ አልቻላቸውምም። ያም ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ አለ። ራሱ መልአክ ነው።
ስለዚህ መላእክቱ የሚለው ከእሱ ነገድ ጋር ያሉትን በሙሉ ማለት አብረው ተጣሉ። መላእክት ናቸው የወደቁት። ይሄ ነው መላእክቱ ተጣሉ የሚለው። በሌሎች ቤተ እምነት መላእክት ተጥለዋል እኮ ብለው ጭፍን ያለ ጥፋት ውስጥ ገብተው የሚያስተምሩም ወገኖች መጥተውብናል። ኧረ እናስተውል። በሌላም ትርጉም ጅራቱም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው ማለቱ በአውሬው መገለጥ ዘመን በሚያሳየው ድንቅ ምትሃትና ተአምራት የተመረጡትን ቅዱሳንን ለሰማዩ ርስት ለመንግሥተ ሰማያት የታጩትንም ጭምር እርሱ እንደወደቀ እነርሱንም ወደ ምድር ሲኦል በኋላም ወደ ገሃነመ እሳት እንደሚጥላቸው መግለጡ ነው። ከዚያ አወዳደቅ እግዚአብሔር ይሰውረን። ስለዚህም እንደ ቆመ የሚመስለው እንዳይወድቅ ይጠንቀቅ። እንዴት እንጠንቀቅ? በሰው ባለመፍረድ። እንዴት እንጠንቀቅ? ሃይማኖትን በመጠበቅ። እንዴት እንጠንቀቅ? ከኃጢአት በመራቅ ስንወድቅ ንስሐ በመግባት ቅዱስ ሥጋ ክቡር ደሙን በመብላት በመጠጣት እንዳይወድቅ ይጠንቀቅ። በዚህ መንገድ ከመውደቅ እግዚአብሔር ያድነናል። ልዑል እግዚአብሔር ከመሰናከልና ከክህደት ይጠብቀን። አሜን። የዮሐንስ ራእይ ምዕራፍ 13 ነው የምናየው። ከቁጥር 1 ጀምሮ እስከ ቁጥር 18 ያለውን ትርጉሙንም ምስጢሩንም አሁን ካለው ወቅታዊ ሁኔታ ጋር ነው እያየን ያለ ነው። አንድም አውሬ ከባህር ሲወጣ አየሁ። 10 ቀንዶችና 7 ራሶች ነበሩት። በቀንዶቹም ላይ 10 ዘውዶች፣ ከራሶቹም ላይ የስድብ ስም ነበረ ይላል። ራእይ ነው። አንድም አውሬ ከባህር ሲወጣ አየሁ ማለቱ በሰይጣን ዲያብሎስ የሚመራውን 666 አውሬውን ነው። ባህር እያለ ከሚጠራት በዚህች ከንቱ ዓለም ለ3 ዓመት ከመንፈቅ የሚገለጠውን ሐሳዌ መሲሕን ማለቱ ነው። የትምህርታችንም ርዕስ የዮሐንስ ራእይና 666 የሚል መሆኑን በቀደሚያ መገንዘብ ማወቅ አለብን። ሁለተኛ 10 ቀንዶች የሚላቸው የእርሱን ተልእኮ ተግባር የሚፈጽሙ 10ሩን ነገስታት መግለጡ ነው። ሌላው ቀንድ የመውጊያ ተግባር እንዳለ ሁሉ አውሬው በሾማቸው ነገስታት ላይ አድሮባቸው በኢየሱስ ክርስቶስ ፍጹም አምላክነት የሚያምኑትን እንደሚዋጋቸው ሲናገር ነው። 7 ራሶች ነበሩት ማለቱ 7ቱን አገራት መሪ አድርጎ ሌሎችንም አገራት የእርሱ ተከታዮች ያደርጋቸዋል ሲለን ነው። 7ቱ ራሶች የተባሉት አንደኛ ፋርስ የአሁኗ ኢራን፣ ሁለተኛ ባቢሎን የአሁኗ ኢራቅ፣ ሶስተኛ ጽር የአሁኗ ግሪክ፣ አራተኛ ሜዶን የአሁኗ ኩዌት የተባለች ሀገር ነነዌ ሀገር የምትባለው ማለት ናት። አሁን ኩዌት የተባለችው ሀገር። ይህንን ነው ማወቅ ያለብን። አራተኛውን አይተናል። 5ኛ እስክንድሪያ የአሁኗ ግብፅ፣ 6ኛ ሮም የአሁኗ ኢጣሊያ፣ 7ኛ ኢየሩሳሌም የአሁኗ እስራኤል። እነዚህን አገራት መሪ አድርጎ መርጦ ዓለምን 7ቱን አህጉራት ይቀጠቅጣል ማለት። 7ቱን አገራት መርጦ 7ቱን አህጉራት ያስጨንቃል። አውሬው ይሄ ነው። 7 ራሶች የሚላቸው 7ቱ አገራትን ነው። በሌላም 7ቱ ራሶችን የሚላቸው በ7ቱ ዋና ዋና ኃጢአቶች የሚገለጡ ናቸው። 7ቱ ዋና ዋና ኃጢአቶች የሚባሉት በ666 አውሬው ዘመን እንደገና በከፋ ሁኔታ ይፈጸማሉ። እነርሱም አንደኛ ኃጢአተ ሰዶም የአዳም ኃጢአት። የአዳም ኃጢአት እግዚአብሔር አትብላ ያለውን በልቶ ዕፀ በለስን በመብላት ሕግ ተላልፏልና በከፋ ሁኔታ ዛሬም እግዚአብሔር ያዘዘውን ሕጉን 10ቱ ትእዛዛትን በማሳት እግዚአብሔር መንገድ ትውልዱን ያወጣል ማለት ነው። የአዳምን ኃጢአት በከፋ ሁኔታ አውሬው ይፈጽማል ማለት ነው። ሁለተኛ ቅትለተ አቤል የአቤል መገደል፣ የወንድማማች መገዳደል ይፈጸማል። በአውሬው ዘመን በዘረኝነት በጎጠኝነት በማይጠቅም ጥቅምና በማይጠቅሙ ሴቶች ምክንያት እርስ በርስ ወንድምን ከወንድሙ ያገዳድላል። በከፋ ሁኔታ እያየን ያለው ነው። ይሄንን ነው
በሀገራችን በኢትዮጵያ እንኳን በቅርቡ ሩቅ ሳንሄድ እያየን ያለነው ይህንን እውነት ነው። ይህንን ነው ክርስቲያኖች መገንዘብ ያለብን። አውሬው በከፋ ሁኔታ ይህንን ያስፈጽማል። ሰባቱ አርእስተ ኃጣውእ የሚላቸውን ማለት ነው። ሰባቱ ዋና ዋና የኃጢአት ራሶችን በከፋ ሁኔታ አውሬው ይፈጽማል። ሰባት ራሶች የሚላቸው እነሱን ነው። ሶስተኛ ጥቅመ ሰናወር፣ በሰናወር ሜዳ የተገነባ ግንብ ማለት ነው። በዘረኝነት የተገነባ የሰው ልጆችን ልቦና በከፋ ሁኔታ ይፈጽማል። በዚህ በሰናወር ሜዳ እግዚአብሔርን ጠልተው ሰዎች በትዕቢት ተነፍተው ከእግዚአብሔር ወጥተው በምድር ላይ ቋንቋቸውን ግን እግዚአብሔር በዚህ ኃጢአታቸው ደባልቆት ነበር። ዛሬም ቋንቋችን ተደበላልቆብን በዘረኝነት የተገነባ የሰው ልጆች ልቡና በከፋ ሁኔታ ኃጢአትን ይፈጽማል ማለት ነው። አውሬው ተባብሮ ኃጢአትን በመስራት በአውሬው ዘመን በእግዚአብሔር ላይ የሚያምፁ ትውልድ ይበዛሉ፣ እየበዙም ነው። በከፋ ሁኔታ አውሬው ይህንን ያስፈጽማል። አውሬው በዚህ አጋጣሚ ጎጠኛ፣ ዘረኛና ወገንተኛ ነው። ነገደኛ ነው። በነገድ ሁሉ ይከፋፍላል። አራተኛው ኃጢአተ ሰዶም፣ የሰዶም ኃጢአት ግብረ ሰዶምን ሉሲፈር ሐሳዌ መሲህ 666 በከፋ ሁኔታ ያስፈጽማል፣ እያስፈጸመ ነው። ሩቅ ሳንሄድ ምዕራባውያን አውሮፓውያንን በጣም ተዛምቷል። በሀገራችን በኢትዮጵያ በሀገረ እግዚአብሔር ኢትዮጵያውያንን በሰይፍ ይገደላሉ እንዳለ በሰይፉ በጥፋት ዝሙት፣ ግብረ ሰዶምነት ብዙዎች ጠፍተዋልና ያንን ኃጢአት ያስፈጽማል። ኢትዮጵያውያን በዚህም ብዙዎች ሰለባ ሆነዋል። እግዚአብሔር ከዚህ ይጠብቀን። ይህንን አውሬው ግብረ ሰዶም ዋና መለያ አርማው ነው። አምስተኛ ይህን እውነት ስንናገር ዲያብሎስም ሰራዊት አጋንንትም በአጠቃላይ እሱ ያደረባቸው ሁሉ ደስ አይላቸውም። ምን ይደረግ፣ እነሱ ደስ ይላቸዋል፣ ደስ አይላቸውም አንልም። እግዚአብሔርን ደስ ይበለው፣ እኛም ከዚህ ጥፋት እንድንድን እንማርበት። አምስተኛው ኃጢአተ እስራኤል ነው። የእስራኤላውያንን ኃጢአት የእስራኤል ኃጢአት ይበዛል። እስራኤል ዘሥጋ ብዙ ኃጢአትን ተነግሮ የማያልቅ በደልን ሰርተዋል። ጎልቶ የሚታወቀው ኃጢአታቸው ግን እግዚአብሔር ከግብፅ አገር ባርነት ጭንቀትና መከራ አድኗቸው የኤርትራን ባህር ከፍሎ ባህሩን አሻግሯቸው ጠላቶቻቸውን ከፈርዖንና ሰራዊቱን በኤርትራ ባህር ጥሎላቸው አስጥሞላቸው የተደረገላቸውን ውለታ ረስተው ጣዖት ለማምለክ የቀደማቸው የለም። ይህ የእስራኤላውያን የከፋው በደላቸው ነው። ዛሬም በሐሳዊ መሲህ 666 አውሬው ዘመን በከፋ ሁኔታ በባዕድ አምልኮ የተጠመደ ትውልድ ይበዛሉ። እየሆነ ያለው እውነት ይሄ ነው። በከፋ ሁኔታ በተለያየ መንገድ ትውልዱ ፊቱን ከጣዖታት አዙሯል። ይህንን እያየን እኮ ነው። ስለዚህም ከሰባቱ ኃጢአት ዋና ኃጢአቶች አምስተኛው ኃጢአተ እስራኤልን በዚህ ዘመን ያመጣዋል። በከፋ ሁኔታ እግዚአብሔርን እንዲክዱ ያደርጋል። ስድስተኛ ቅትለተ ዘካርያስ ነው። እያየን እኮ ነው የካህኑ ዘካርያስ መገደል። በዚያን ጊዜ ኢየሱስ ክርስቶስ የታለ ልጅህን አምጣ ብለው ቅዱስ ዮሐንስ መጥምቁን፣ እርሱ ግን እግዚአብሔር ሰውሮታል፣ ግን በቤተ መቅደስ ግን በጦር ወግተው ሆዱን ገለውታል። የዘካርያስ ደም ወደ እግዚአብሔር ትጮኻለች። የካህኑ ዘካርያስ ደም በቤተ መቅደስ ደሙ ፈሷል። የካህኑ ዘካርያስ መገደል በቤተ መቅደስ እንደሆነ ዛሬም በሀገራችን በኢትዮጵያ ካህናቱ፣ ቀሳውስቱ፣ ዲያቆናቱ፣ አናጉንስጢሱና የእግዚአብሔር ቤተሰቦች በቤተ መቅደስ ይታረዳሉ። በአውሬው ዘመን ይፈጸማል። ገና ወደፊትም እየተፈጸመ ይሄዳል። ይሄ የጥርጋው መንገድ ነው። እያየን ያለነው እውነት ይሄ ነው። ትንቢቱ እየተፈጸመ ነው። ሰባተኛ ሞተ ወልደ እግዚአብሔር ነው። ይህንን ሞተ ወልደ እግዚአብሔርን በሚቀጥለው ቁጥር 3 ትምህርታችን ላይ እንደ እግዚአብሔር ቅዱስ ፈቃድ እናየዋለን። ቁጥር 2 እዚህ ላይ ይቆየን። ቁጥር 3 ይቀጥላል።